አንደኛው ክፍለ ዘመን ዓለም ካየቻቸው እጅግ አስከፊ እና ውስብስብ ጦርነቶች መካከል የሶሪያ ጦርነት ቀዳሚውን ስፍራ ይይዛል። እንደ አውሮፓውያን አቆጣጠር ከ2011 ጀምሮ እስካሁን ድረስ በዘለቀው በዚህ ደም አፋሳሽ ግጭት ከ600,000 በላይ ሰዎች ሕይወታቸውን አጥተዋል። ከ13 ሚሊዮን በላይ ሶሪያውያን ደግሞ ቤታቸውን ጥለው ተሰደዋል። ይህም ማለት ከአገሪቱ ሕዝብ ግማሽ ያህሉ ተፈናቅሏል ማለት ነው። ይህ ጦርነት ተራ የእርስ በርስ ግጭት ብቻ አይደለም። በዓመታት ሂደት ውስጥ ከህዝባዊ አብዮታት ወደ እርስ በርስ ጦርነት ከዚያም አልፎ በዓለም ሀያላን አገራት መካከል ወደሚደረግ የውክልና ጦርነት ፕሮክሲ ዋር ተቀይሯል። ለብዙ ዓመታት የጦርነቱ ዜና ከዓለም መገናኛ ብዙሃን ረገብ ብሎ ቢቆይም በመሬት ላይ ግን ሶሪያ አሁንም ትልቅ ለውጥ እያስተናገደች ነው። የሶሪያ መንግስት ጦር አብዛኛው የአገሪቱን ክፍል መልሶ ቢቆጣጠርም አይኤስ ቢደመስስም አሁንም በሰሜንና በምስራቅ ሶሪያ የተለያዩ ኃይሎች መሬት ይዘው ይገኛሉ። በተለይም በቅርቡ በ2024 ማብቂያ ላይ የተከሰተው ድንገተኛ ጥቃት ዓለምን አስደንግጧል። በዚህ ቪዲዮ የሶሪያን ጦርነት መነሻ፣ የተሳታፊዎችን ማንነት እና አሁን አገሪቱ ያለችበት አደገኛ ሁኔታ በዝርዝር እንመለከታለን። ወደ ጦርነቱ ዝርዝር ከመግባታችን በፊት የሶሪያን የፖለቲካ ዳር መረዳት ግድ ይላል። እንደ አውሮፓውያን አቆጣጠር በ1970ዎቹ ማለቂያ ላይ ሐፊዝ አልአሰድ ስልጣን ላይ ወጡ። ከዚያን ጊዜ ጀምሮ ሶሪያ በአንድ ፓርቲ ይልቁንም በአንድ ቤተሰብ ጠንካራ ቁጥጥር ስር ወደቀች። የቤተሰቡ አባላት የጦር ሰራዊቱን እና የደህንነቱን መዋቅሩን ሙሉ በሙሉ በመቆጣጠር ለ30 ዓመታት ስልጣን ላይ ቆዩ። ሐፊዝ አልአሰድ ሲሞቱ ልጃቸው በሻር አልአሰድ ስልጣኑን ተረከቡ። በወቅቱ የሶሪያ ህዝብ በትምህርት ዝግጅታቸውና በወጣትነታቸው ምክንያት ትልቅ ተስፋ ጥሎባቸው ነበር። ይሁን እንጂ ብዙም ሳይቆይ በሻር የአባታቸው የጭቆና አገዛዝ ቀጣይ መሆናቸው ታወቀ። ሙስና ተስፋፋ፣ የዜጎች ነጻነት ታፈነ፣ ኢኮኖሚውም አሽቆለቆለ። እንደ አውሮፓውያን አቆጣጠር መጋቢት 2011 ላይ የአረብ አብዮት ማዕበል ሶሪያን አንኳኳ። ተቃውሞ የጀመረው በደቡባዊት ደራ ከተማ ሲሆን መንግስት ለተቃወሙ ሰዎች የሰጠው ምላሽ ግን እጅግ አስቀያሚ ነበር። ሰላማዊ ሰልፈኞችን በጥይት ተደበደቡ። ይህ የኃይል እርምጃ ህዝቡን የበለጠ አስቆጣው። ጥያቄውም ከኢኮኖሚ ማሻሻያ ወደ ስርዓቱ ይውረድ ጥያቄ ተቀየረ። መንግስት የኃይል እርምጃውን ሲቀጥል የተቃወሙ መልክ መቀየር ጀመረ። እንደ አውሮፓውያን አቆጣጠር በ2011 አጋማሽ ላይ በርካታ የሶሪያ ጦር መኮንኖች ከመንግስት በመክዳት የነጻ ሶሪያ ጦር ፍሪ ሲሪያን አርሚ መመስረታቸውን አወጁ። በዚህም አብዮት በይፋ ወደ እርስ በርስ ጦርነት ተሸጋገሩ። ይሁን እንጂ ሁኔታው ከጊዜ ወደ ጊዜ እየተወሳሰበ መጣ። ተቃዋሚ ኃይሉ አንድ ወጥ አመራር ስላልነበረው የተለያዩ ጽንፈኛ ቡድኖች ወደ ሶሪያ መግባት ጀመሩ። ከእነዚህም መካከል ጀብሃት አል-ኑስራ የተባለው የአልቃኢዳ ክንፍ ይጠቀሳል። በሻር አልአሰድም ዓለም አቀፍን ማህበረሰብ ለማሳሳት ሲሉ እስር ቤት የነበሩ ጽንፈኞችን በመፍታት ተቃዋሚዎችን አሸባሪዎች ለማስመሰል ሞክረዋል። በዚህ መሃል በሰሜን የሚኖሩት ኩርዶች የራሳቸውን ታጣቂ ኃይል YPG በማቋቋም ራሳቸውን ማስተዳደር ጀመሩ። ሶሪያ አሁን በብዙ ጎራ የሚፋለሙ ኃይሎች መጫወቻ ሆነች። የሶሪያ ግጭት ቀጠናዊ ሀያላን የሚፈለሙበት መድረክ ሆነ። ኢራን እና የሊባኖስ ሂዝቡላህ የአሰድን መንግስት ለመታደግ በሺዎች የሚቆጠሩ ተዋጊዎችን ላኩ። በሌላ በኩል የባህር ሰላጤ ሀገራት እነ ቱርክ ለተቃዋሚዎች የገንዘብና የመሳሪያ ድጋፍ መስጠት ጀመሩ። እንደ አውሮፓውያን አቆጣጠር ነሐሴ 2013 ላይ በደማስቆ አቅራቢያ በምትገኝ ጎታ ከተማ ላይ የተፈጸመው የኬሚካል መሳሪያ ጥቃት ከ1400 በላይ ንጹሃንን ህይወት ቀጠፈ። ይህ ክስተት አሜሪካ ጣልቃ እንድትገባ ቢያነሳሳትም በመጨረሻ ግን አሰድ የኬሚካል መሳሪያዎችን ለማስረከብ በመስማማቱ ወታደራዊ እርምጃው ቀረ። ሆኖም በ2014 አይኤስ በኢራቅ እና ሶሪያ ግዛቶች መቆጣጠሩ የጦርነቱን መልክ ቀየረው። ዓለም ትኩረቱን ከአሸባሪዎችን መዋጋት ላይ አደረገ።
አደረገ። ይህ ደግሞ አሰድ እኔ ባልኖር አሸባሪዎቹ ይነግሳሉ የሚለው ቃል እንዲያጠናክር ረዳቸው። በ2015 ሩሲያ በይፋ ጦርነቱን ተቀላቀለች። የሩሲያ የአየር ድብደባ አቅጣጫውን ከአሰድ ተቃዋሚዎች ወደ አሰድ አሸናፊነት መልሰው በተለይም የሃሊብ ከተማ መውደቅ ለተቃዋሚዎች ትልቅ ሽንፈት ነበር። እስከ ቅርብ ጊዜ ድረስ ሶሪያ በሶስት ዋና ዋና ክፍሎች ተከፍላ ነበር። የመንግስት ቁጥጥር አብዛኛው የሶሪያ መሃል እና ምዕራብ ክፍል፣ የኩርዶች ቁጥጥር ኤስዲኤፍ በምስራቅና ሰሜን ምስራቅ፣ የተቃዋሚዎቹ ቁጥጥር በሰሜን ምዕራብ ኢድሊብ ከተማ አቅራቢያ የሚገኝ ጥቂት ግዛት። በኢድሊብ የሚገኙት ተቃዋሚዎች ሀያት ታህራር አልሻም ኤችቲኤስ በተባለ ቡድን ይመራሉ። መሪያቸው አቡ ሙሐመድ አልጁላኒ ላለፉት ዓመታት ኃይላቸውን ሲያደራጁ ቆይተዋል። እንደ አውሮፓውያን አቆጣጠር በ2022 ሩሲያ በዩክሬን ጦርነት መወጠሯ፣ በ2023 ደግሞ በጋዛ ጦርነት ምክንያት ሂዝቦላህ በእስራኤል መጠቃቷ ለአሰድ መንግስት ደጋፊዎች ትልቅ ድክመት ሆነ። ይህንን አጋጣሚ በመጠቀም በህዳር 2024 ተቃዋሚዎቹ እጅግ ፈጣንና ድንገተኛ ጥቃት በመክፈት ሃሊባንን በሰዓታት ውስጥ ተቆጣጠሩ። ይህ ክስተት የጦርነቱን ካርታ በድጋሚ ቀይሮታል። የሶሪያ ህዝብ ላለፉት 13 ዓመታት በስቃይ ውስጥ አልፈዋል። ጦርነቱ አበቃ ሲባል በድጋሚ ሲያገረሻ ማየት እጅግ ልብ የሚሰብር ነው። አሁንም ቢሆን ንጹሃን ዜጎች ለቦምብ ጥቃት፣ ለረሃብና ለስደት ተጋልጠዋል። የሶሪያ ጦርነት ትምህርት የሚሰጠን ነገር ቢኖር የፖለቲካ ሽኩቻዎች እና የውጭ ጣልቃ ገብነቶች ለአንድ ሀገር ውድመት ምን ያህል ምክንያት እንደሚሆኑ ነው። ሶሪያ በድጋሚ ሰላም አግኝታ የተሰደዱት ተመልሰው ልጆቻቸውን በሰላም የሚኖሩበት አገር እንድትሆን የሁላችንም ምኞት ነው። ይህ ቪዲዮ በሶሪያ ያለውን ሁኔታ ለመረዳት እንደረዳችሁ ተስፋ እናደርጋለን። ስለተከታተላችሁንም እናመሰግናለን።